ሰላም የሃሚንግ ስፖርት ተከታታዮች የአውሮፓ ቻምፒየንስ ሊግ 8ኛ ዙር የመጨረሻ የምድብ ጨዋታዎች በዛሬና በነገው ዕለት ይከናወናሉ። 30 ክለቦች እድላቸውን ለመወሰን የሚፋለሙበት የመጨረሻው ጨዋታ ነው የሚሆነው። በአዲሱ ውድድር ቅርጽ ለሁለተኛ ዓመት እየተካሄደ የሚገኘው የ2025-26 የአውሮፓ ቻምፒየንስ ሊግ ዛሬ ምሽት በሚደረጉ 18 ተጠባቂ ፍልሚያዎች ፍጻሜውን ያገኛል። ከአንደኛ እስከ 8ኛ ደረጃ ይዘው የሚያጠናቅቁ በቀጥታ ጥሎ ማለፉን የሚቀላቀሉ ሲሆን ከ9ኛ እስከ 24ኛ ደረጃን የሚያገኙት ደግሞ በእርስ በርስ የጥሎ ማለፍ ጨዋታ 16ቱን ለመቀላቀል ጨዋታቸውን ያደርጋሉ። ጠንካራ ፉክክር እየተደረገበት በሚገኘው መድረክ የዙር ጨዋታው ሊጠናቀቅ አንድ ጨዋታ ሲቀረው ከሚሳተፉት 36 ቡድኖች በቀጥታ ጥሎ ማለፉን መቀላቀላቸውን ያረጋገጡት አርሰናል እና ባየር ሙኒክ ብቻ ሲሆኑ ከ3ኛ እስከ 32ኛ ደረጃ የተቀመጡት ቡድኖች ግን በቀጥታ ማለፋቸውንና ለጥሎ ማለፍ መብቃታቸውን ለማረጋገጥ ዛሬ የመጨረሻ ፍልሚያቸውን ያደርጋሉ። እስካሁን መሰናበታቸውን ያረጋገጡት ካይራት፣ ስላቪያ ፕራግ፣ ቪያሪያል እና ኤንትራ ፍራንክፈርት ብቻ ሲሆኑ ቀድሞ ማለፋቸውን ካረጋገጡት ውጪ 30 ቡድኖች ዛሬ በትልቁ መድረክ ወደ ቀጣዩ ዙር ለማለፍ ምሽቱን እየጠበቁም ይገኛሉ። 6 የእንግሊዝ ክለቦች እየተሳተፉበት በሚገኘው የአውሮፓ ቻምፒየንስ ሊግ 6ቱን በቀጥታ ጥሎ ማለፉን የሚቀላቀሉበት እድል እጃቸው ላይ ይገኛል። ቀድሞ ማለፉን ካረጋገጠው አርሰናል ውጭ ያሉት ሊቨርፑል፣ ቶትናም ሆትስፐር፣ ቼልሲ፣ ኒውካስል ዩናይትድ እና ማንቸስተር ሲቲ ዛሬ ተጋጣሚዎቻቸውን ማሸነፍ ከቻሉ እድላቸውን በዛው ልክ ነው። በተለይ ሊቨርፑል እና ቶትናም ካሸነፉ የማንንም ውጤት ሳይጠብቁ በቀጥታ ማለፋቸውን ያረጋግጣሉ። 18ቱም የቻምፒየንስ ሊግ የመጨረሻ ጨዋታዎች ዛሬ ምሽት በተመሳሳይ 5 ሰዓት ላይ የሚደረጉ ሲሆን ሁሉንም ጨዋታዎች ያሸነፈው አርሰናል በኤሚሬትስ አንድም ጨዋታ ማሸነፍ ካልቻለው የካዛኪስታኑ ካይራት ይጫወታል። በሊጉ በሳምንቱ መጨረሻ በማንቸስተር ዩናይትድ 3-2 የተሸነፈው አርሰናል ምንም እንኳን ቀድሞ ማለፉን ቢያረጋግጥም በአዲሱ የጨዋታ ቅርጽ ሁሉንም ጨዋታዎች ያሸነፈ የመጀመሪያው ክለብ ለመሆን ይጫወታል። መድፈኞቹ ከላይ ሆነው ማጠናቀቃቸውን ተከትሎ በቻምፒየንስ ሊጉ እስከ ግማሽ ፍጻሜ መጓዝ ከቻሉ ሁሉንም የጥሎ ማለፍ የመልስ ጨዋታዎችን በሜዳቸው የማድረግ እድላቸውን አረጋግጠዋል። ፔዤ ከኒውካስል ዩናይትድ የሚገናኙበት ጨዋታ ትልቅ ግምት ያገኘ ሆኗል። በተለይ ሁለቱ ቡድኖች በእኩል 13 ነጥብ 6ኛ እና 7ኛ ደረጃ ላይ መቀመጣቸው ጨዋታውን እንዲጠበቅ አድርጎታል። የባለፈው ዓመት ቻምፒዮን ፔዤ በፓርክ ደ ፕረንስ የሚያደርገውን ጨዋታ ማሸነፍ ከቻለ በቀጥታ ማለፉን ያረጋግጣል። ሊቨርፑል ከካራባክ፣ ባየር ሙኒክ ከፔስቪ አይንዶቨን፣ ማንቸስተር ሲቲ ከጋላታስራይ፣ ናፖሊ ከቼልሲ፣ ኤንትራ ፍራንክፈርት ከቶትናም ሆትስፐር፣ ሪያል ማድሪድ ከቤኔፊካ፣ ባርሴሎና ከኮፐንሃገን፣ ኢንተር ሚላን ከቦሩሲያ ዶርትሞንድ እና ጁቬንቱስ ከሞናኮ ዛሬ ከሚደረጉት ተጠባቂ ጨዋታዎች መካከል ናቸው። አስቶን ቪላ ታሚ አብርሃምን ከቤሺክታሽ ማስፈረሙን ይፋ አድርጓል። የቀድሞ የቼልሲና የሮማ አጥቂ ከአስቶን ቪላ ጋር ለ4 ዓመት ተኩል የሚያቆየውን ፈርሟል። ቪላ ለተጫዋቹ ዝውውር 18.25 ሚሊዮን ፓውንድ ወጪ አድርጓል። የ28 ዓመቱ አጥቂ እንደ አውሮፓውያን አቆጣጠር ከ2021 በኋላ ዳግም ወደ እንግሊዝ ፕሪሚየር ሊግ ተመልሷል። በዋንጫ ፉክክር ውስጥ የሚገኙት አሰልጣኝ ኡናይ ኤምሪ ለኦሊ ዋትኪንስ አጋዥ እንግሊዛዊ ተጫዋች የግላቸው አድርገዋል። ፓትሪክ ዶርጉ በጉዳት ከ2 ወር በላይ ከሜዳ እንደሚርቅ ተገልጿል። የማንቸስተር ዩናይትዱ የመስመር ተጫዋች ፓትሪክ ዶርጉ ማንቸስተር ዩናይትድ ከአርሰናል ባደረገው ጨዋታ ባጋጠመው ጉዳት ለ10 ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። ዶርጉ በውድድር ዓመቱ በማንቸስተር ዩናይትድ ቤት ወጥ የሆነ ብቃት እያሳየ ሲሆን በቅርቡ ማንቸስተር ዩናይትድ ከማንቸስተር ሲቲ እና ከአርሰናል ጋር ባደረጋቸው ተከታታይ ጨዋታዎችም ግብ ማስቆጠሩ ይታወሳል። አድማጮቻችን የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎች ወደ በኋላም ላይ ይቀጥላሉ። የአውሮፓ ቻምፒየንስ ሊግ የጨዋታ ውጤቶችንም እንደዚሁ የምናሳውቃችሁ ይሆናል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።